ጤና ይስጥልን በድጋሚ እንደምናድራችኋል ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ለአዲስ ቀን ወደ ያዝናቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። አስቀድመን የኢትዮጵያ ፕሪሚየር ሊግን እንመለከታለን። የ24ኛ ሳምንት ጨዋታዎች በኢትዮጵያ ፕሪሚየር ሊግ ትናንትና ተጠናቋል። የሐዋሳ ዩኒቨርሲቲ ስታዲየም ነው ጨዋታዎቹን ያስተናገደ የሚገኘው። ትናንት ሁለት መርሃ ግብሮች ተደርገዋል። አስቀድሞ 9 ሰዓት ላይ አርባ ምንጭ ከተማና የወቅቱን የሊጉን ዋንጫ አሸናፊ ቡድን ኢትዮጵያ ንግድ ባንክን ያገናኘው ጨዋታ 1-1 በሆናቻ ውጤት ተጠናቋል። ታምራት ኢያሱ ለአርባ ምንጭ ከተማ አስቆጥሮ የመጀመሪያው አጋማሽ ላይ ነው ጎል ያስቆጠረው። እንዲሁም ዳዊት ዮሐንስ 60ኛው ደቂቃ ላይ ንግድ ባንክን አቻ አድርጓል። እነዚህ ጨዋታዎች በ23ኛው ሳምንትም ክለቦቻቸው ሲያሸንፉ ጎል ማስቆጠራቸው የሚታወስ ነው። ታምራት ኢያሱ በውድድር ዓመቱ ከቅዱስ ጊዮርጊስ በአጋማሹ ወደ አርባ ምንጭ ካቀና በኋላ 3ኛ ጎሉን ማስቆጠር ችሏል። ትክክለኛ ፈራሚ እንደሆነ በሚገባ በሰለፈባቸው ጨዋታዎች ላይ ጎል ያስቆጠረ ያስመሰከረ ነው የሚገኘው። ብሩክ ባይሳ ከአርባ ምንጭ በኩል በጨዋታው 85ኛው ደቂቃ ላይ በቀይ ካርድ ተሰናባች የሆነው ተጫዋች ነው። እንግዲህ በውድድር ዓመቱ ከሁሉም ክለቦች አንጻር በንጽጽር አርባ ምንጭ ከተማ ዝቅተኛውን የአቻ ውጤት አስመዝግቧል። አራተኛ የአቻ ውጤቱን ያስመዘገበው በ34 ነጥብ 5ኛ ደረጃ ላይ ተቀምጧል። እንዲሁም የኢትዮጵያ ንግድ ባንክ ደግሞ በ32 ነጥብ 9ኛ ደረጃ ላይ የተቀመጠው ቡድን ነው። ተጠባቂ የነበረው ጨዋታ ትናንት 1-1 በሆነ አቻ ውጤት ተጠናቋል። በተያዘ በሊጉ ተጠባቂ ከነበሩ የሊጉ ጨዋታዎች አንደኛውና የ24ኛው ሳምንት የመጨረሻ መርሃ ግብር የነበረው 12 ሰዓት ላይ ተከናውኖ ባህር ዳር ከተማና ኢትዮጵያ ቡናን ያገናኘው ጨዋታ በጣና ሞገዶቹ 2-2 አሸናፊነት ተጠናቋል። እንግዲህ ደረጃውን ወደ ሁለተኛ ያሻለበትን ውጤት ነው ባህር ዳር ከተማ ማስመዝገብ የቻለው። በጎል ሙከራዎችም ሆነ በእንቅስቃሴ ባህር ዳር ከተማ በሁለቱም አጋማሾች የተሻለ የነበረበት ጨዋታ ሆኗል። ቸርነት ጉግሳ 10ኛው ደቂቃ ላይ እንዲሁም ከባለፈው ዓመት ጀምሮ በጉዳት የሚጠበቅበትን ያክል ግልጋሎት ለባህር ዳር ከተማ እየሰጠ ያልሆነው ፍጹም አለሙ 72ኛው ደቂቃ ላይ የአሸናፊነት ጎሎችን ማስቆጠር ችሏል። ባህር ዳር ከተማ 18ኛው ሳምንት ላይ ከኢትዮጵያ ቡና ጋር ተገናኝቶ 3-1 ከሸነፈበት ጨዋታ በኋላ ባለፉት 6 ጨዋታዎች ሳይሸነፍ በመዝለቅ አሁን ላይ ነጥቡን 37 አድርሶ ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ ቡና በአንጻሩ ትናንት ባህር ዳር ከተማን ከመግጠሙ አስቀድሞ ባደረጋቸው 15 ጨዋታዎች 5 ጎሎች ብቻ ነበር እንግዲህ የተቆጠሩበት። በ7 ጨዋታዎችም ሳይሸነፍ ዘልቆ ነው ትናንትና ሽንፈት ያስተናገደው። በጣም ጥቂት ጎሎችን በሊጉ ካስተናገዱ ክለቦች መካከል አንደኛው ነው። ምናልባት ትናንትና ማሸነፍ ቢችል ኖሮ ከመሪው ኢትዮጵያ መድን ጋር ያለውን የነጥብ ልዩነት ወደ 6 ያጠብ ነበር። ይህንን ሳይጠቀምበት ቀርቶ በ36 ነጥብ አራተኛ ደረጃ ላይ ተቀምጧል። 24ኛው ሳምንት አጠቃላይ ፍጻሜውን ሲያገኝ እንግዲህ በ9 ጨዋታዎች 15 ጎሎች ተቆጥረዋል። በአማካይ 1.5 በጨዋታ የተቆጠረበት ሳምንት ሆኗል። ከ23ኛው ሳምንት ጋር ሲነጻጸር የሁለት ጎሎች ያነሰ የጎል ልዩነት እንዳለው ተመልክተናል። 45 ነጥቦችን ይዞ ኢትዮጵያ መድን ሊጉን ይመራል። ባህር ዳር ከተማና ወላይታ ዲቻ በተመሳሳይ 37 ነጥቦች ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽረና ወልዋሎ ዓዲግራት ዩኒቨርሲቲ ደግሞ በሊጉ የወራጅ ቀጠና ላይ ይገኛሉ። የአርባ ምንጭ ከተማው ሐመድ ሁሴን ነው በ10 ጎሎች የከፍተኛ ግባግቢነቱን እየመራ የሚገኘው። የኢትዮጵያ ሴቶች ፕሪሚየር ሊግን እንመልከት። የ20ኛ ሳምንት ጨዋታዎች እዛው ሐዋሳ ላይ ትናንት ተገባደዋል። መሪው ኢትዮጵያ ንግድ ባንክ ቂርቆስ ክፍለ ከተማን 3-0 በሆነ ውጤት በማሸነፍ መሪነቱን አጠናክሯል። የውድድር ዓመቱ የንግድ ባንክ ወሳኝ ተጫዋች መሳይ ተመስገን ትናንትም 2 የአሸናፊነት ጎሎችን ለንግድ ባንክ ማስቆጠር ችላለች። ሐሳቤ ሙሶ ናት ተጨማሪዋን ጎል ለንግድ ባንክ ማስቆጠር የቻለችው። ንግድ ባንክ ከ20 ጨዋታዎች በኋላ ነጥቡን 50 አድርሷል። ከተከታዩ ሐዋሳ ከተማ ጋር ያለውን የነጥብ ልዩነት ወደ 10 ማስፋት ችሎ የሊጉን መሪነት አጠናክሮ ቀጥሏል። ሲዳማ ቡናና መቻል ያደረጉት ሌላኛው የኢትዮጵያ ሴቶች ፕሪሚየር ሊግ የትናንት መርሃ ግብር 1-1 በሆናቸው ውጤት ተጠናቋል። ዳግማዊ ሰለሞን ለሲዳማ ቡና እንዲሁም ትዕግስት ወርቁ ለመቻል ጎሎችን አስቆጥረዋል። ሲዳማ ቡና ከውጤቱ በኋላ 35 ነጥቦችን ይዞ አራተኛ ደረጃ ላይ ሲቀመጥ መቻል ደግሞ በ32 ነጥብ 7ኛ ደረጃ ላይ ይገኛል። ሴናፍ ዋቁማ ከኢትዮጵያ ንግድ ባንክ 18 ጎሎችን በማስቆጠር የከፍተኛ ግባግቢነቱን በመምራት ላይ ትገኛለች። የኢትዮጵያ ከፍተኛ ሊግን እንመልከት። የምድብ ለ የ20ኛ ሳምንት ተጠባቂ ጨዋታዎች ከዛሬ ጀምሮ ለቀጣይ 3 ቀናት ይከናወናሉ። 3 ቀሪ ጨዋታ ብቻ ነው በምድብ ለ የሚደረገው። በቀጣይ እንግዲህ ከምድብ ሀ ሸገር ከተማ አስቀድሞ 4 ጨዋታዎች እያሉት ወደ ኢትዮጵያ ፕሪሚየር ሊግ መቀላቀሉን ማረጋገጡ የሚታወስ ነው። ከዚህኛው ከምድብ ለ ግን ከአንደኛ እስከ 4ኛ ያሉት ቡድኖች ማለትም ነጌሌ አርሲ፣ ደሴ ከተማ፣ ሀላባ ከተማና ንብ ተቀራራቢ ነጥብ ይዘው አጓጊ ፉክክር ነው እያደረጉ የሚገኙት። ዛሬ የ20ኛ ሳምንት የምድቡ ጨዋታዎች በአዲስ አበባው የአበበ ቢቂላ ስታዲየም መደረግ ይጀምራሉ። ቀን 7 ሰዓት ላይ
ደሴ ከተማ ከሻሸመኔ ከተማ ጋር ይጫወታል። ዛሬ ደሴ ከተማ ማሸነፍ የሚችል ከሆነ የዚህ ሳምንት መርሃ ግብሩን ነገሌ አርሲ እስከሚያከናውን ድረስ ከሀላባ ከተማ ጋር በአንድ ነጥብ ልዩነት ምድቡን መምራት የሚችል ይሆናል። የሳምንቱ ጠባቂ ጨዋታ እሁድ 10 ሰዓት ላይ በነጌሌ አርሲና በሀላባ ከተማ መካከል ይደረጋል። እንግዲህ ይህንን ጨዋታ ተጠባቂው መርሃ ግብር ነጌሌ አርሲ ማሸነፍ የሚችል ከሆነ ይበልጡን በታሪኩ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ለመቀላቀል ያለውን እድል የሚያሰፋበት መርሃ ግብር ይሆናል። ምድብ ላይ እንግዲህ አስቀድሞ ወደ ሊጉ መቀላቀሉን ያረጋገጠው ሸገር ከተማ ነገ ከነቀምቴ ከተማ ጋር መርሃ ግብሩን የሚያከናውን ይሆናል ማለት ነው። በዚሁ ወደ ውጭ የስፖርት ጉዳዮቻችን እንለፍና የምሽት የዩሮፓ ሊግ ውጤቶችን አስቀድመን እንመለከታለን። በሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ናቸው ትናንትና በዩሮፓ ሊጉ መደረግ የጀመሩት። በግሩፓማ ስታዲየም የተደረገው የኦሎምፒክ ሊዮንና የማንቸስተር ዩናይትድ መርሃ ግብር 2-2 በሆነ ውጤት ተጠናቋል። አንድሬ ኦናና በጣም ደካማ የሆነ ምሽትን ባሳለፈበት ጨዋታ እንግዲህ ክለቡ ዋጋ እንዲከፍል አድርጎታል። በሁለቱም አጋማሾች የመጨረሻ ደቂቃ ድራማዎች የታዩበት ጨዋታ ነበር የትናንቱ መርሃ ግብር። የ23 ዓመቱ አርጀንቲናዊ ቲያጎ አልማዳ ከቅጣት ምት የመታት ኳስ ናት እንግዲህ በተለመደው የአንድሬ ኦናና ደካማ አቅም ታክሎበት ሊዮን ባለሜዳው ቡድን መሪ መሆን ችሎ የነበረው ነገር ግን የ19 ዓመቱ ሌኒ ዮሮ ከማኑኤል ኡጋርቴ የተሻገረለትን ኳስ በመጀመሪያው አጋማሽ መጠናቂያ ላይ በጭማሪ ደቂቃ ማለት ነው በጭንቅላት ገጭቶ በማስቆጠር ክለቡን አቻ ማድረግ ችሏል። በዩናይትድ መለያ ለዮሮ ታሪካዊ መጀመሪያ ጎል ሆኗ ተመዝግባለች። የአሰልጣኝ ሩበን አሞሪም ቅያሪ ውጤት አምጥቶ ነበር። እንግዲህ ተቀይሮ የገባው ጆሹዋ ዚርኪዚ ነው 88ኛው ደቂቃ ላይ የማንቸስተር ዩናይትድን የመሪነት ጎል ማስቆጠር የቻለው። ለዚች ጎል አመሻሽቶ ማቀበል የቻለው ብሩኖ ፈርናንዴዝ ነው። በግሩም ሁኔታ ትናንት ከጉዳት በኋላ የተመለሰው ማይኖን በተመሳሳይ ለጎሉ ትልቅ አስተዋጽኦ አለው። ተቃርቦ ነበር በዚህ ጎል ማንቸስተር ዩናይትድ ለማሸነፍ። ነገር ግን በድጋሚ የአንድሬ ኦናና የኳስ አያሰት በታየበት አጋጣሚ የ21 ዓመቱ ፈረንሳዩ ሪያን ቼርኪ በጭማሪ 95ኛው ደቂቃ ላይ ለሊዮን ጎል አስቆጥሮ ጨዋታው 2-2 ተጠናቋል። እንግዲህ የሊዮኑ አማካይ ሪያን ቼርኪ በውድድር ዓመቱ በሁሉም መድረኮች በ28 ጎሎች ላይ ተሳትፎ ማድረግ ችሏል። 10 ጎሎችን አስቆጥሮ 18 ጎል ሆኖ ኳሶች አመቻችቶ አቀብሏል። በዩሮፓ ሊጉም በጎል ተሳትፎ እንግዲህ ከፍተኛውን ቦታ የያዘው ተጫዋች ነው። ለማንኛውም አንድሬ ኦናና የውድድር ዓመቱ ከጀመረ በኋላ እንደ ትናንት አይነት ግልጽ 8 ስህተቶችን እንግዲህ መስራት ችሏል ማለት ነው። ከጨዋታው አስቀድሞ የቀድሞ የማንቸስተር ዩናይትድ አማካይ ኒማንያ ማቲች እና የአንድሬ ኦናና የቃላት ልውውጥ አነጋጋሪ እንደነበር የሚታወስ ነው። ኦናና ከሊዮን የተሻለንን የሚል ሀሳቡን ከሰጠ በኋላ ማቲች ይህንን መናገር የሚችል ግብ ጠባቂ አይደለም፣ በታሪክ በጣም ደካማ ከሆኑ የማንቸስተር ዩናይትድ ግብ ጠባቂዎች መካከል አንደኛው ነው የሚል ሀሳቡን መስጠቱ የሚታወስ ነው። በእርግጥ ማቲች ልክ ነው ወይ እንዲባል ያደረገ አቋሙን ነው ትናንትና ያሳየው። ፖል ስኮልስም የቀድሞ ስኬታማው አማካይ አሁን ኦናና ምንም ማውራት አይጠበቅበትም፣ ደካማው ግብ ጠባቂ ነበር ምሽቱን የሚል ሀሳቡን ሰጥቷል ማለት ነው። ለማንኛውም እንግዲህ 2-2 በሆነ ውጤት አልቋል። የመልሱ ጨዋታ በኦልድ ትራፎርድ ይደረጋል። ማንቸስተር ዩናይትድ ግን በዩሮፓ ሊጉ አሁንም ሳይሸነፍ የዘለቀው ብቸኛው ቡድን ሆኗል። ካረጋቸው 11 ጨዋታዎች 6ቱን አሸንፏል፣ 5ቱን ጨዋታዎች ደግሞ በአቻ ውጤት አጠናቋል። እንግዲህ በሜዳችን የተሻለ ሆነን ለመቅረብ ጥረት እናደርጋለን፣ ወደ ግማሽ ፍጻሜው ለማለፍ እንሞክራለን የሚል ሀሳባቸውንም አሰልጣኙ ሩበን አሞሪም ከጨዋታው በኋላ ሰጥተዋል ሀሳባቸውን። ሌላኛው ጨዋታ እንግዲህ በቶተንሃም ስፐር ስታዲየም የተከናወነው የዩሮፓ ሊግ የሩብ ፍጻሜ መጀመሪያ ዙር ጨዋታ ነበረ። የጀርመኑ አይንትራክት ፍራንክፈርትን አስተናግዶ ቶተንሃም 1-1 በሆናቸው ውጤት ጨዋታውን አጠናቋል። ፈረንሳዩ ወጣቱ አጥቂ ሁጎ ኤኬቲኬ 6ኛው ደቂቃ ላይ ፍራንክፈርትን ቀዳሚ ማድረግ ችሎ ነበር። ነገር ግን ፔድሮ ፖሮ 26ኛው ደቂቃ ላይ ለቶተንሃም የአቻነቷን ጎል ማስቆጠር ችሏል። በጨዋታው ሉካስ ቤጊቫል እና ቤንታኩር የግብ አግዳሚ የመለሰባቸው ሙከራ ማድረግ ችሏል። ከዛ ባሻገር ማዲሰንና ሰንም ፍጹም ያለቀላቸው እድሎችን እንግዲህ አምክነዋል። ነገር ግን አሰልጣኙ አንጄ ፖስቴኮግሉም ከጨዋታው በኋላ እንደተናገሩት አለማሸነፋችን እንደ እድለኝነት ሊነሳ ይችላል እንጂ በሰፊ የግብ ልዩነት የጨዋታ ማለቅ ነበረበት ብለዋል። የአይንትራክት ፍራንክፈርቱ ብራዚላዊ ግብ ጠባቂ ካዋ ሳንቶስ የጨዋታው ልዩነት ፈጣሪ ሆኖ በርካታ እድሎችን ማምከን ችሏል። አሰልጣኙም እንግዲህ ለዚህ ግብ ጠባቂ አድናቆታቸውን ለግሷል። ያው ከፈታኝ የተጫዋቾች ጉዳት በኋላ ሙሉ ስብስባቸውን አግኝተዋል። ነገር ግን አሁንም ጠንካራውን ቶተንሃምን እየተመለከትን አይደለም የምንገኘው። አይንትራክት ፍራንክፈርት በዘንድሮ ዓመት በሜዳው ጠንካራ ቡድን ነው። ስለዚህ በመልሱ ጨዋታ ቶተንሃም ሊቸገር እንደሚችል ነው የሚጠበቀው። ያው በ18 ዓመታት አሁንም የዋንጫ ጥበቃ ለይሄኛው ብቸኛው የዘንድሮ ዓመት ተስፋው ነበር የዩሮፓ ሊጉ፣ ግን ከባድ ይሆናል ማለት ነው። ሌሎች የምሽት ጨዋታዎችን እንመልከት። በዩሮፓ ሊጉ በኖርዌይ የተደረገው የቦዶ ግሊምትና የላዚዮ ጨዋታ ባልተጠበቀ ውጤት ተጠናቋል። የኖርዌይ ቡድን ቦዶ ግሊምት ላዚዮን 2-2 በሆነ ውጤት ነው ማሸነፍ የቻለው። የ32 ዓመቱ ኖርዌጂያኑ
ዩልሪክ ሳልተነስ ሁለቱንም የአሸናፊነት ጎሎች ነው ለባለሜዳው ቦዶ ግሊምት ማስቆጠር የቻለው። በታሪክ ለመጀመሪያ ጊዜ ነው በሩብ ፍጻሜ ዩሮፓ ሊግ ላይ እንግዲህ ቦዶ ግሊምት እየተጫወተ የሚገኘው። ከዚህ ቀደም በኮንፈረንስ ሊጉ ተመሳሳይ መድረክ ላይ 2021-22 የውድድር ዓመት ላይ ደርሶ በሮማ አሸንፎ ተሰናባች እንደነበረ የሚታወስ ነው። ትናንት ያልጠበቀውን ውጤት የጣሊያኑ ላዚዮ ላይ ማስመዝገብ ችሏል። በምድብ ጨዋታዎች የተለየ አቋም በማሳየት መሪ ሆኖ ነው ሳይሸነፍ ላዚዮ የጨረሰው በቀዳሚነት ማለት ነው። ዋና አሰልጣኙ ኢጎር ቱዶርን ከለቀቀ በኋላ ወደ ጁቬንቱስ በሀገር ውስጥ መድረኮች ላይ በሚገባ እየተቸገረ እንዳለ ተመልክተናል። ውጤቱን ለመቀልበስ ከሳምንት በኋላ ከባድ ፈተና ላዚዮ ይጠብቀዋል። ሬንጀርስና አትሌቲክ ቢልባኦ ያደረጉት ጨዋታን በስኮትላንድ 0-0 በሆናቸው ውጤት ተጠናቋል። እንግዲህ በጨዋታው ቢልባኦ እንግዳው ቡድን የተሻለ እንቅስቃሴን ማድረግ የቻለበት በርካታ ሙከራዎችን ያደረገበት ጎል ተቆጥሮም በቪያር ውሳኔ የተሻረበት ነበር። እንዲሁም 85ኛው ደቂቃ ላይ አሌክስ ቤርጉዌር በቢልባኦ በኩል የተገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቶ ጨዋታው እንግዲህ 0-0 በሆናቸው ውጤት ተጠናቋል። ገና 13ኛው ደቂቃ ላይ ሮብን ፕሮፐርን በቀይ ካርድ አጥቶ ነበር ባለሜዳው ሬንጀርስ ከ80 ደቂቃዎች በላይ በጎዶሎች ጨዋታ ተጫውቶ ነው እንግዲህ ጨዋታውን ባቻ ውጤት ማጠናቀቅ የቻለው። የዩሮፓ ሊግ ዋንጫን ለማሸነፍ ቅድሚያ ግምትን ካገኙ ክለቦች መካከል የስፔኑ ቢልባኦ አንደኛው ነው። በሜዳው ስለሚያከናውን አሁንም የመጨረሻ 4 ቡድኖችን ለመቀላቀል የተሻለ እድል ያለው ክለብ ሆኗል። ኮንፈረንስ ሊግ በአውሮፓ መድረክ እንግዲህ ሶስተኛው የክለቦች ውድድር እርከን ነው። የሁለት ጊዜያት የሻምፒየንስ ሊግ አሸናፊ ነው ቼልሲ። የሚመጥነው መድረክ ላይ አይደለም የሚገኘው፣ ግን ግማሽ ፍጻሜ ለመቀላቀል በጣም የተቃረበው ቡድን ሆኗል። ትናንት ከሜዳ ውጪ ወደ ፖላንድ አቅንቶ ሊዣ ዋርሳውን 3-0 በሆነ ውጤት ማሸነፍ ችሏል። የቼልሲ አካዳሚ ፍሬ የሆነው የ19 ዓመቱ እንግሊዛዊ ቴሪክ ጆርጅ ለቼልሲ ታሪካዊ ጎሉን በክለቡ መለያ የመጀመሪያ ጎሉ ነው ትናንትና ማስቆጠር የቻለው። ተቀይሮ የገባው ኖኒ ማዱኬ ደግሞ 2 ጎሎችን በሁለተኛው አጋማሽ ማስቆጠር ችሏል። በቅርብ ጊዜያት ጎል እያስቆጠረ አልነበረም። በውድድር ዓመቱ ግን በሁሉም መድረኮች 10ኛ ጎሉን ይህ እንግሊዛዊ መስመር አጥቂ ማስቆጠር ችሏል። በአብዛኛው ኢንዞ ማሬስካ ወጣት ተጫዋቾቻቸውን መጠቀም ችሏል። ግን ኮል ፓልመር ከዛ ባሻገር ሳንቾና አሪስ ጀምስን የመሳሰሉ ወሳኝ ተጫዋቾች ትናንትና ቋሚ ተሰላፊ ሆነው ጀምረዋል። ለግማሽ ፍጻሜ ለመድረስ በጣም ተቃርበዋል። ስታንፎርድ ብሪጅ ላይ ነው የመልሱን ጨዋታ የሚያከናውነው። ሪያል ቤስ በሌላኛው ጨዋታ የፖላንዱ ዣጊሎኒያን 2-0 አሸንፈዋል። ባካምቡና ሮጀርስ ናቸው ጎሎችን ያስቆጠሩት። እንዲሁም የስሎቬኒያው ሴልጅ በፊዮረንቲና 2-1 ሲረታ የስዊድኑ ጁርጋንደስ በአውስትሪያው ራፒድ ቬና 1-0 በሆነ ውጤት ነው የተረታው። እነዚህ የትናንት የኮንፈረንስ ሊግ ውጤቶች ናቸው። ወደ ሀገር ውስጥ እንመለስና በዝርዝር ወደምንመለከተው ጉዳይ እንለፍ። ኢትዮጵያ ከሚያዝያ 17 እስከ 19 ለ3 ተከታታይ ቀናት እንግዲህ የ2005 የወርልድ ቴኳንዶ ፕሬዚዳንት ካፕ የተባለ ውድድር የምታስተናግድ ይሆናል። በዚህ ውድድር ላይ ከ44 ሀገራት እየተውጣጡ አሜሪካና ካናዳን ጨምሮ ከ380 በላይ ስፖርተኞች የሚሳተፉበት ይሆናል። የኢትዮጵያ ብሔራዊ ቡድን የቴኳንዶ ብሔራዊ ቡድን ዝግጅቱን ከ2 ወራት በፊት ነው የጀመረው። ጠንካራ ዝግጅት እያደረገ እንደሆነም ተገልጿል። ከዚህ ጉዳይ ጋር በተያያዘ ባልደረባችን አዲስ የሸዋስ ተከታዩን ዘገባ አሰናድቷል። ኢትዮጵያ ዓለም አቀፉን የወርልድ ቴኳንዶ ፕሬዝዳንት ካፕ ውድድር ከሚያዝያ 17 እስከ 19 ታስተናግዳለች። በአዲስ አበባ ኢትዮጵያ ስፖርት አካዳሚ ለመጀመሪያ ጊዜ በሚካሄደው ፕሬዝዳንት ካፕ አሜሪካና ካናዳን ጨምሮ ከ44 በላይ ሀገራት ይካፈላሉ። ይህ ውድድር በወርልድ ቴኳንዶ ስፖርት ከፍተኛ ነጥብ የሚያስገኝ በመሆኑ የሎስ አንጀለስ ኦሎምፒክና የአፍሪካ ወጣቶች ሻምፒዮና ተሳትፎን ለማግኘት ታሳቢ በማድረግ የማዘጋጀት ፍላጎት መምጣቱን የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ፕሬዝዳንት ዳዊት አስፋው ተናግረዋል። የፕሬዚደንሻል አፍሪካ ፕሬዚደንሻል ካፕ ይባላል። ፖይንቱም 30 ነጥብ ነው። ትልቁ ነው። ትልቅ ፖይንት አለው። ይሄን ሀገራችን ለማምጣት ብዙ ታግለን ያመጣ ነው። ዋናው የዚህ ዓላማ ለሚቀጥለው 4 ዓመት ውስጥ ጥሩ ሰርተን ለሎስ አንጀለስ 2028 ለማድረስና ጁኒየሮቹን ደግሞ ለ2026 ውድድር ለወጣቶች ውድድር አለ ዳካር ላይ የሚደረገው ለዛ ለማድረስ የሚደረጉ ቅድመ ዝግጅት ነው። ከ385 በላይ ስፖርተኞች በሚሳተፉበት ውድድር ኢትዮጵያ በሁሉም ካታጎሪ ትሳተፋለች። ለዚህ ውድድር ከ2 ወራት በፊት ዝግጅት መጀመሩን ተወዳዳሪዎችና አሰልጣኞች ተናግረዋል። ኮንዲሽን ከተያዝን ትንሽ ቆይቶ 1-2 ወር ምናምን ይሆነናል። ያው አሁን ጌማችንም እየደረሰ ስለሆነ ዝግጅቱም አሪፍ ነው። ከፊታችን ብዙ ውድድሮች አሉ። ከአንድም 2-3 ውድድሮች አሉ። ለዛ እየተዘጋጀን ነው። ያው ከፈጣሪ ጋር ውጤት እናመጣለን። እንግዲህ አጠቃላይ የያዝናቸው ልጆች ወደ 25 ልጆች አሉ በስራችን። ከተለያዩ ሀገሪቱ ክፍል እንግዲህ ጥሩ የምንላቸው ልጆች መርጠናል። ዝግጅታችን ጥሩ ነው እስካሁን።
በ2025 የወርልድ ቴኳንዶ ፕሬዝዳንት ካፕ ውድድር የሚሳተፉት ተወዳዳሪዎች ውጤታማ ለመሆን መዘጋጀታቸውንም ጨምረው ተናግረዋል። አሪፍ ነው ቲሙ እኔ ብቻ ሳይሆን ሙሉ ቲሙ አሪፍ ላይ የሚጠበቅ ነውና ጥሩ ውጤት ይመጣል ከእግዚአብሔር ጋር። ስለዚህ ማንኛውም ተጫዋች ቢመጣ ፕሮፌሽናል ተጫዋች ሊሆን ይችላል ያው በሰራነው ልክ ውጤት ልናመጣ ነው የምንገባውና ሜዳ ውጤት እናመጣለን እንዲሁም ደግሞ ወርቅ እንደማመጣ በጣም እርግጠኛ ነኝ። ዓለም አቀፍ ውድድሩ በኢትዮጵያ መደረጉ ለስፖርቱ መነቃቃት እገዛ እንደሚያደርግም ነው የተገለጸው። ሀገራችን ላይ ያለው የወርልድ ቴኳንዶ እድገት ባለሙያውም ራሱን የሚገመግምበት አትሌቶቹም ራሳቸውን በይበልጥ የሚገመግሙበት ይህንን ውድድር መጥተው ሲያዩ ተደራሽነቱ ሰፊ ነው። ነገ ራሳቸውን ይገመግማሉ፣ ትሬኒንጋቸውን ይገመግማሉ፣ ስልጠናቸውን በበለጠ ሁኔታ የመገምገም እድሉ በጣም ሰፊ ነውና ውድድሩን እኛ ከማሸነፍና ከመሸነፍ በላይ የምናየው ለነገ የኢትዮጵያ ወርልድ ቴኳንዶ ላይ ከፍተኛ ሚና ወይንም ከፍተኛ ለውጥ ይዞ ይመጣል ብለን እናምናለን። ቀጣይ የሚደረገው ፕሬዝዳንሻል ካፕ ውድድር ለኢትዮጵያ ወርልድ ቴኳንዶ ስፖርት የሚሰጠው ጠቀሜታ ከፍተኛ ቢሆንም እንደ ሀገር በቂ ውድድርም ሆነ ክለብ እንደሌለ ነው የብሔራዊ ቡድኑ ተወዳዳሪዎችና አሰልጣኙ የሚናገሩት። ሰርቼም ምንድነው ወደ ቤት እመለሳለሁ የሚል ነገር ስላለ ነው እንጂ ክለብ ኑሩት አሪፍም ደግሞ ከመንግስትም ሁሉ ነገር ተደርጎለት ክለብ የሚመሰረተለት ስፖርት ቢሆን ይሄ አይጠራጠርም። በኦሎምፒክ ደረጃም ምንም ይመጣበት ስፖርት ነው። ከፍተኛ ይባላል የናሽናል ቲም ደረጃ ላይ ያለ ነው እኛ ከዚህም በኋላ የሚወጡ ሰዎች አሉ፣ የሚወጡ ህጻናቶች አሉ፣ ታዳጊዎች አሉ። እንደ ሌሎች ስፖርቶች ግን ክለብ የለም። ያው አንዳለን አካዳሚ እንገባለን። ከአካዳሚ በኋላ ደግሞ የት እንሄዳለን የሚለው ነገር ነው የሚያሳስበን። ባለው ተወዳጅነትና በሰው ዘንድ ተፈላጊነቱ ስታየው ማድረግ በሚገባው ልክ አድጓል ለማለት ያስቸግራል። ምክንያቱም ከፍተኛ የሆነ የመንግስት ድጋፍ ያስፈልገዋል። ስፖርቱ የኦሎምፒክ ስፖርት ነው። ኦሎምፒክ ስፖርት ብቻ ሳይሆን በኦሎምፒክ ስፖርት ከመሆኑ በተጨማሪ ኦሎምፒክ ኳሊፋይ አድርገ ያሳየ ስፖርት ነው። ስለዚህ ይህንን ስፖርት ልክ እንደሌላውም ስፖርት መንግስት ትኩረት ሊያደርግበት ይገባል ብለን እናምናለን። የአሰልጣኞችና የተወዳዳሪዎችን ሀሳብ የሚደግፉት ፕሬዝዳንቱ ወርልድ ቴኳንዶን ለማነቃቃት እየሰራ ይገኛል ያሉ ሲሆን በቀጣይ ዓመት የወርልድ ቴኳንዶ የክለቦች ውድድርን ለማስጀመር ቅድመ ዝግጅት መጠናቀቁንም ተናግረዋል። 2018 ክለቦች እንጀምራለን። አሁን ጠቅላላ ጉባኤ በምናደርግበት ጊዜ የሚወሰኑ አብይ ነጥቦች አሉ። እሱ ወስነን ለየክልሎቻችን ልከን በዛ መሰረት እናረጋለን እና it will be a big event ኤና ቢ የሚል ካታጎሪ እንሰጣቸውና በዛ መሰረት ውድድሩ እንዲጀምሩ እናደርጋለን። ኦልሬዲ እኛ ዩኒቨርሲቲ ውስጥም ኦልሬዲ ፔኔትሬት ያርገን ገብተን እየሰራን ነው ያለነው። በርካታ ሀገራትን የሚያሳትፈው ይህ የወርልድ ቴኳንዶ የፕሬዝዳንሻል ካፕ ከሚያዝያ 17 ጀምሮ ነው የሚደረገው። ወደ ውጭ መረጃዎቻችን ዳግም እንመለስና አጫጭር ጉዳዮችን እንመለከታለን። አስቀድመን ክርስቲያኖ ሮናልዶ ነው የምናገኘው። ምናልባትም ከእግር ኳስ ሕይወቱ ማብቂያ በኋላ በአዲስ የሙያ ዘርፍ ልንመለከተው እንደምንችል ፍንጭ በሰጠ መልኩ የፊልም ኩባንያን መክፈቱ ትናንትና ይፋ ተደርጓል። ሮናልዶ በእንግሊዝ የፊልም ኩባንያው እንደከፈተ ሲገለጽ ከብሪታንያ ፊልም ፕሮዲሰሩ ማቲው ኮንጋ በመተባበር ነው ይህን እንዳደረገ በስፋት እንግዲህ በተለያዩ መገናኛ ብዙሃን የተገለጸው ራሱም ይፋ አድርጎታል በማህበራዊ ትስስር ገጹ ላይ። ክርስቲያኖ ሮናልዶ ከማቲው ቮንጋ በመሆን አሁን ላይ የተጠናቀቁ 2 ፊልሞችን እንደሰራም ጭምር ተገልጿልና ሶስተኛውን ፊልም ደግሞ በቀጣይ ለመስራት ዝግጅቱን ጨርሷል ነው የተባለው። በቀጣይ ለሚኖረው የህይወት ምዕራፉ ትልቅ አስተዋጽኦ የሚኖረው አዲስ የስራ ዘርፍ እንደሆነና በዚህም በጣም ደስተኛ እንደሆነ ክርስቲያኖ ሮናልዶ ተናግሯል። በእግር ኳስ ዘመን በጣም የእግር ኳስ ምልክት ስኬታማ ተጫዋች ተብሎ ከሚነሱ መካከል እንግዲህ በግንባር ቀደምትነት ይነሳል። ግን ከእግር ኳሱ ባሻገር ደግሞ በተለያዩ ጉዳዮች ላይ ይሳተፋል። ከበጎ አድራጎት ባሻገር በግል በእንደዚህ አይነት እንቅስቃሴዎች ላይ ስኬታማ ነው። እንግዲህ ከዚህ ቀደም ሮናልዶ በሱ ስም መገለጫ በሆኑት የአልባሳት፣ የሽቶ፣ የውሃና መሰል ዓለም አቀፍ ምርቶችም የንግድ ዓለሙን መቀላቀሉ የሚታወስ ነው። ምናልባት በቀጣይ ዓመት የዓለም እግር ኳስ ዋንጫ ይደረጋልና ያ ታላቁ የእግር ኳስ መድረክ የመጨረሻው ሊሆን እንደሚችል ነው የሚጠቀሰው። አሁን ላይ 931 ጎሎችን በእግር ኳስ ዘመኑ አስቆጥሯል። 69 ጎሎች ናቸው እንግዲህ 1000 ጎል ላይ ለመድረስ የሚቀሩት። ብዙዎች ከዚህ ጋር ይጠብቁታል በዚህ ቁጥር ደረጃ።
ነገር ግን በእንደዚህ አይነት ደግሞ መሰል ስራዎችም ሮናልዶ ብቅ ብሎ የፊልም ኩባንያን መክፈቱ ተገልጿል። ሌላኛው ጉዳይ እንመልከት። ወደ ማንቸስተር ዩናይትድ እንምጣና የቀድሞው የማንቸስተር ዩናይትድ ስኬታማው ሰው እንግዲህ ብዙዎች በነውጠኝነቱ ያስታውሱታል ኤሪክ ካንቶና አዲሱ የማንቸስተር ዩናይትድ የድርሻ ተካፋይ የሆኑት ባለሀብት ሰር ጂም ራትክሊፍ የክለቡን ታሪክ እያጠፉት ነው ብሎ ወቅሷቸዋል። ለማንቸስተር ዩናይትድ 185 ጨዋታዎችን ማድረግ እንደቻለ የሚታወስ ነው ኤሪክ ካንቶና። ራትክሊፍ እንግዲህ ለማንም ክብር የላቸውም ብሏል። አንደኛው ያነሳው ደግሞ ሰር አሌክስ ፈርጉሰን የቡድኑ አምባሳደር እንደነበሩ ይታወሳል። በዚህ ዓመት መጨረሻ ላይ ከአምባሳደርነታቸው እንዲነሱ አድርገዋቸዋል። በርካታ ሰራተኞችንም እንደቀነሱ የሚታወስ ነው ባለሀብቱ። ስለዚህ ትኩረታቸው ገንዘብ ላይ ብቻ ነው። የክለቡ የቀደመ ታሪክ እንዲጠፋ ነው እያደረጉ ያሉት። ስኬታማ ይሆናል ብዬ አላስብም በሳቸው ዘመን ማንቸስተር ዩናይትድ የሚል ሀሳቡን እንግዲህ ሰጥቷል። ከዚህ የባሰ አዘቅት ውስጥ ሊገባ ይችላል ዩናይትድ ሲል ነው ካንቶና የተናገረው። በዚህ ሳምንት ማንቸስተር ዩናይትድ ጨዋታውን ባከናወነበት ሰዓት ላይ ሜዳ ተገኝቶ ጨዋታዎችን ከቤተሰቦች ጋር ሲመለከት እንደነበር የሚታወስ ነው። እንግዲህ የራትክሊፉ ኩባንያ ኢኒዮስ 27 በመቶ የክለቡን ድርሻ አስቀድሞ እንደገዛ ከግሌዘር ቤተሰቦች የሚታወስ ነው በ1.2 ቢሊዮን ዩሮ። አብዛኛውን የስፖርት ጉዳዮችን አሁን ላይ እየመራና የተቆጣጠረ ነው የሚገኘው። በቅርቡ 100 ሺህ ተመልካቾችን የሚይዘውን ኦልትራፎርድን የሚተካውን የስታዲየም ዲዛይን ይፋ ማድረጉ የሚታወስ ነው። ነገር ግን ብዙ ያልጠበቁ ውሳኔዎችን ሲወስን የትኬት የስታዲየም መግቢያም ከፍ ማለቱን ተከትሎ ደጋፊዎች ተቋማቸውን ሲያሰሙ ነበርና ይህን ባጠናከረ መልኩ ነው ኤሪክ ካንቶና እንግዲህ ትችቱን በአዲሱ ባለሀብት ራትክሊፍ ላይ የሰነዘረው። ለማንኛውም በቀጣይ የሚኖረው ውጤት ግን መመልከት ይኖርብናል ብሏል ኤሪክ ካንቶና። ሌላኛውን መረጃ እንመልከት። የቀድሞው የሪያል ማድሪድ አሰልጣኝ የነበሩት ሊዮ ቤንሃከር በ82 ዓመታቸው ትናንት ህልፈታቸው ተሰምቷል። ሪያል ማድሪድም በይፋዊ የማህበራዊ ትስስር ገጹ ላይ ሀዘኑን ገልጿል። ሎስ ብላንኮቹን እንደ አውሮፓውያን አቆጣጠር ከ1986 እስከ 1989 እንዲሁም በድጋሚ ደግሞ 1992 ላይ በአሰልጣኝነት መምራት ችሏል ኔዘርላንዳዊው ቤንሃከር። ከሪያል ማድሪድ ባሻገር ደግሞ የሀገራቸውን ቡድን አያክስ አምስተርዳምን እንዲሁም የስፔኑ የቀድሞ ስኬታማውን ቡድን ሪያል ዛራጎዛና ፌኖርድን ከዚህ ቀደም ማሰልጠን ችለዋልና ከሪያል ማድሪድ ጋር 6 ዋንጫዎችን አሳክተዋል። ከ1987 እስከ 1989 ደግሞ 3 የላሊጋ ዋንጫዎችን በማሸነፍ በሪያል ማድሪድ ታሪክ ከሚነሱ ስኬታማ አሰልጣኞች መካከል ናቸው። እንዲሁም በኔዘርላንድ በርካታ አሰልጣኞችን ተመልክተናል። ግን በዘመናዊ እግር ኳስ ላይ ከመጡ አሰልጣኞች መካከል በሚገባ ግንባር ቀደም ሆነው ለብዙዎች እንደ ምሳሌ የሚነሱ አሰልጣኝ ነበሩ። ከአያክስ ጋርም 3 የሀገር ውስጥ የኤርዲቪዚዮ ዋንጫን ማሸነፍ እንደቻሉ ነው ታሪክ የሚናገረው። በብሔራዊ ቡድን ደረጃ ኔዘርላንድ፣ ሳውዲ አረቢያ፣ ትሪኒዳድና ቶቤጎ እንዲሁም ፖላንድን ማሰልጠን ችሏል። ትናንት በ82 ዓመታቸው ህይወታቸው ማለፉ ተገልጿል። ከኢትዮጵያ ቴሌቪዥን ለአዲስ ቀን ያዝናቸው የስፖርት ጉዳዮቻችን ይህን ይመስላሉ። ሰለሞን አባቡ ነበርኩኝ። ሰናይትና መግደላዊት የስፖርት ጉዳዮችን ጨርሻለሁ። አመሰግናለሁ። አመሰግናለሁ።